ሁለቱ ሴቶች የሚኖሩት አንድ ከተማ ውስጥ ነው። በአንደኛ ነገሥት ምዕራፍ 3 ላይ ስትመለከቱ አንድ ቤት ውስጥ እየኖሩ በአንድ ቀን ሁለቱም ሕፃን ወለዱ። ሁለቱም እየኖሩ ሳለ የአንደኛዋ ልጅ እላዩ ላይ ተኝታ ገደለቻት ወይም አንድ ሕፃን ሞተ። በዚህ ሰዓት ነበር እንግዲህ ገና ወደ ንግስና የመጣው ሰለሞን ጋር ከባድ እንቆቅልሽ ይዘው የመጡት። ሁለታቸውም ጋልሞታዎች ጋር ትልቅ ክርክር ነበር። ጋልሞታ የሚለው መጽሐፍ ቅዱስ ቃል በቃል ጋልሞታ ብሎ ስለሚገልጽ ነው እና በጣም ይከራከራሉ። አንደኛዋ ተኝታ ገለዋለች ሕፃኑ፣ ሁለተኛው ደግሞ በህይወት አለ። ሁለተኛው በህይወት ያለውን ሕፃን እችኛውም የኔ ነው ትላለች፣ ያችኛውም የኔ ነው እያሉ በጣም ይከራከራሉ። ስለዚህ ዳኛው ንጉስ ፊት ወይም ደግሞ ሰለሞን ጋር እንዲቀርቡ ሁለቱም ተፈረደባቸው። ስለዚህ ወደ ንጉሱ መጡና ሁለቱም ተናገሩ እና ታውቃላችሁ ጥበበኛ ነው ሰለሞን፣ እግዚአብሔር ከሱ ጋር አለ። በጣም የሚደንቅ እግዚአብሔር የሰጠው ጥበብ ስላለው ሁለታቸውን አያቸውና ጠየቃቸው። እችኛውም የኔ ነው ትላለች፣ አብረን ነበር የምንኖረው ንጉስ ሆይ፣ ልጄን እንደዚያ አጥብቼው አስተኝቼው ከዛን ጠዋት ስንነሳ የሷ ሞቷል፣ የኔ በህይወት አለ። እችኛዋም በህይወት ያለው የኔ ነው፣ የሞተው ደግሞ የሷ ነው። በጣም ከባድ ክርክር ነበርና ሰለሞን በደንብ አወራቸውና ነገሩን በጥበብ መፍታት ፈለገ። ስለዚህ በመላው እስራኤል ደግሞ እንዴት እንደሚፈታ ትልቅ ዜና ይዘው የሚጠብቁ ሰዎች አሉ። መላው እስራኤል የዚህን እንቆቅልሽ ታሪክ እንዴት እንደሚፈታ ለማየት ይጠባበቃሉ። በዚህ ሰዓት ነበረ ንጉሱ ሰለሞን አንዱ ሕፃን በህይወት ያለውን ሁለት ቦታ ቆርጣለሁ ብሎ ሁለታቸው መሃል ተናገረ። እውነተኛይቱ እናትና ያልወለደችው ያቺ ተኝታበት የገደለችው ሴትና እውነተኛይቱ ሴት ደግሞ የትኛዋ እንደሆነች ለማወቅ እንደዚህ አይነት እርምጃ ወሰደ። ይህ የምትመለከቱት ላለፉት 14 ዓመታት ከወንጌል አገልግሎት በተጓዳኝ እየሰራው ያለሁት በጎ ስራ ነው። በዚህም በየዓመቱ በሺዎች የሚቆጠሩ ተማሪዎችን በመላው ሀገር በኢትዮጵያ በምስራቅ ምዕራብና ሰሜን ደቡብ በሺዎች የሚቆጠሩ ተማሪዎችን ነፃ የስቴሽነሪ ድጋፍ ማለትም የደብተር፣ እስክሪፕቶ፣ ቦርሳ፣ የእቃ ማስቀመጫ የተለያዩ ድጋፎችን በማድረግ ባልቴት የሆኑ ባልና አጋዥ ለሌላቸው መኖሪያ ቤት በመስራት ላለፉት 14 ዓመታት ከ34 በላይ መጠለያ ቤቶችን በመስራት እንደዚህ ደግሞ በሀገር ውስጥ በተለያዩ ችግር ያሉትን በተፈጥሮና ከተፈጥሮ ውጪ በሆነ መንገድ አካላቸውን ላጡ በርካታ በመቶዎች ለሚቆጠሩ የዊልቸርና የክራንች ድጋፍ በማድረግ ከ20 ሺህ በላይ በመላው ኢትዮጵያ ነፃ የአልባሳት ድጋፍ እንደዚሁም ሞዴስ፣ የተለያዩ የንጽህና መጠበቂያ ደረቅ እህሎችን በየሀገሩ በመውሰድ በየዓመቱ የምግብና ምግብ ነክ ነገሮችን ድጋፍ በማድረግ ላይ ይገኛለሁ። በዚህ ስራ ላይ ቀኝ እጃችሁን በመስጠት አብራችሁን እንድትሰሩ በፍቅር አበረታታችኋለሁ። ይህንን በጎ ስራ እንድታግዙኝ በትልቅ ትህትና ጠይቃችኋለሁ። ተባረኩልኝ። በዚህ ሰዓት ይህን ንግግር ስትሰማ እውነተኛ እናት ወይም ደግሞ ወላጅ እናት የሆነችው የልጁ እናት የሚደንቅ ፓሽን አላት፣ የሚደንቅ ርህራሄ አላት፣ ፍቅር አላት። አያችሁ፣ አላሰራቸውም፣ አልፈረደባቸውም፣ አልገረፋቸውም፣ ምንም አይነት ማኒፑሌት አላረጋቸውም። ቀጥታ በፍቅር ነው የጠየቃቸው። አያችሁ፣ ፍቅር ከባድ ኤክስራይ ነው፣ ከባድ ኤምአርአይ ነው። ታውቃላችሁ፣ ልብን ይመረምራል። ልጅ ደግሞ ከውስጥ ከሰውነት የሚወጣ ስለሆነ ከሰውነት ጋር አታችመንት ስላለው የወለደች እናት መጨከን አትችልም። ያንን ያውቃልና በጭራሽ አለች፣ ሕፃኑ ሁለት ቦታ ይቆረጣል፣ ለኔም ለሷም አይሆንም አለች። ለምን? ርህራሄ የላትም፣ አልወለደችም፣ አልተሰማትም፣ አላመማትም። ነገር ግን ይችኛዋ የወለደችው ሴት በጭራሽ አይገደል፣ እሷ ጋር ይደግ አለች። አያችሁ፣ ከዘፍጥረት ጀምሮ እስከ ትንቢተ ሚልክያስ ድረስ ተዘግቶ የቆየውን የጥል ግድግዳን የናደው ክርስቶስ ኢየሱስ በፍቅር መዶሻ ነው። ታውቃላችሁ፣ ያንን የኃጢአት መጋዘን ሰውና እግዚአብሔር ገናኙበትን ትልቁን ድንበር መጥቶ ያፈረሰው ኢየሱስ በፍቅር ነው። ስለዚህ ጠቢቡ ሰለሞን ሁለታቸውን ሲያነጋግር በፍጹም ፍቅር ነው። ማሳሰር የለም፣ አንቺ ወንጀለኛ ነሽ አላላትም። ነገር ግን ፍቅር በተሞላ መንገድ ማውራት ሲጀምር እውነት ከልብ ወጣ። አያችሁ፣ ፍቅር እውነት ነው፣ እውነት ደግሞ ፍቅር ነው። ሁለቱም ሊወሻሹ አይችሉም። ፍቅር ጆሮ ላይ አይደለም ያለው፣ አይን ላይ አይደለም፣ የት ጋር እንዳለ አይታወቅ። አንዳንዴ ምኗን ነው የወደድኩት ወይም ምኑን ነው የወደድኩት ይህን ሰው ብላችሁ ጠይቃችሁ ታውቃላችሁ? የት ጋር ፍቅር እንዳለ ታውቁት መዳሰስ አይቻል። የልብ ጉዳይ ነው፣ የልብ ቋንቋ ነው። አትይዙትም። ለዚህ ነው ፍቅር የሚይዛችሁ። በፍቅር ሆናችሁ ስታወሩ እውነት ላይ ትደርሳላችሁ። የዚህ ሰዎች በፍቅር ከሆኑ ምንም መደበቅ አይችሉም። በጣም ብዙ የዓለማችን ጀግኖች ሰላዮች፣ እኔ አንዳንዴ በጣም የሚገረምባቸው በሞሳድ ውስጥ የሰሩ ሰላዮችን አይበገር የሆኑ እስራኤል ልትተካቸው ማትችሉ ትላልቅ ሰላዮች ሄደው የተማረኩት ፊልም ላይ ስታዩ፣ ስቶሪ ስታነቡ ትላልቅ ጀግኖች ሄደው የሚሸነፉበት ሜዳ ፍቅር ይባላል። ከወደዱ በኋላ የደበቁትን እውነት መደበቅ አይችሉም። ሰምሶን ታውቃላችሁ አይደል? እውነትህን ንገረኝ የምትወደኝ ከሆነ አለችው።
ደሊላ ተሸውዶም ቢሆን እሱ ግን የምሩን ስለወደዳት የእውነት የፓወሩን ምንጭ ነው ይነገራት። ሰዎች በእውነት ሲፈተሹ ፍቅር ውስጥ ካለ እውነተኛ ማንነታቸው ይገባል ወይም ደግሞ ይገኛል። ለዚህ ነው በፍቅር በደንብ አድርጎ ሲያወራት ሴትዮዋ ውስጥ ያለውን እውነት አወቀች። ፍቅር ማዳን ነው፣ ጥፋት አይደለም። ፍቅር ከራስ ይልቅ ለሌላ መኖር ነው። ሴትዮዋ ከሷ ይልቅ ለልጁ ለመኖር ዋጋ ለመክፈል ትውሰደው ይገባኛል ካለች ብቻ ግን በህይወት ይቆያለች። አያችሁ፣ ፍቅር ሕያው ነው። ውስጡ ምን አለ? ሞት ሳይሆን ህይወት አለ። ለእኔ ሳይሆን ለባልንጀራዬ። ፍቅር ኢየሱስ ነው። ኢየሱስ ፍቅር ነው። ጌታ ኢየሱስ ይባርካችሁ።